አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሎታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ፣ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 400808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። የእግዚአብሔር ሰላምታዬ ለሁላችሁም ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ በመግቢያው ላይ እንግዲህ የሚሼል ላሚን ርኩሰት የተሞላበት ሪቹዋል የፋሽን ኢንዱስትሪውን ሪቹዋል ነበር ያያችሁት። ታዲያ ሀገራችን ላይ ደግሞ በጁላይ 11 26 እንደ ፈረንጆቹ አቆጣጠር ማለት ነው እርምጃ ፋሽን ሾው ተካሂዶ ነበር። ለመጀመሪያ ጊዜ ኢትዮጵያ ውስጥ እንግዲህ በሀያት ሬጀንሲ ወይንም በአዲስ አበባ ውስጥ ማለት ነው። የሚገርም ነገር ነው። እና ምን ተፈጠረ? ምን ታየ? ምን ተደረገ? ይሄ ፋሽን ሾው ወይንም ይሄ እርምጃ ፋሽን ሾው ወዴት ነው ሊወስደን የሚችለው? በዚህ እርምጃ ፋሽን ሾው ውስጥ ምን አይነት መልእክቶች ተላለፉ? ሞዴሎቹ እነማንን ለመምሰል ሞከሩ የሚለው እንደተለመደው በመረጃና በማስረጃ የምናየው ይሆናል። እስከ መርሃ ግብሩ ማብቂያው ድረስ ሁላችሁም አብራችሁን ቆዩ። መርሃ ግብሩ ላይክ አድርጉት። እንዲሁም የዴይ 7 የዩቲዩብንም ቻናል ሰብስክራይብ ያደረጋችሁት ወንድሞቼ ሰብስክራይብ በማድረግ ቤተሰቡ ነው። ታዲያ የመርሃ ግብር ሌሎች ወንድሞች እንዲደርስ ደግሞ ሼር አድርጉላቸው፣ ላይክ አድርጉት፣ ኮፒ ሊንክ ማድረጋችሁንም እንዳትረሱ። እንግዲህ እርምጃ ብለውታል ስሙን። እንቅስቃሴ እድገት ማለትም ነው። ከመሮጥም በላይ ነው። ያው በኢትዮጵያ ባህል ላይ የተመሰረተ ቢሆንም ግን ዓለም አቀፉንም ያማከለ ወይንም በዓለም አቀፍ ላይ ተጽዕኖ የሚያደርግ የፈጠራ ስራዎችን የሚያሳይ ፋሽን ሾው ነው ብለውታል። እና በዚህ እርምጃ ፋሽን ሾው ላይ ዲዛይነሮች፣ ብዙ ሌሎችም ሞዴሎች ተሰባስበው እንግዲህ የአፍሪካን የፈጠራ ችሎታ በዓለም አቀፍ ደረጃ የሚያቀርቡበት የፋሽን ጥበብና ዓለም አቀፍ ማንነትን የሚያጎላ ተሞክሮ ነው ይላል። ይሄ ዌብሳይታቸው ነው፣ እናንተ ማየት ትችላላችሁ። ግን አንደርላይን አድርጉበት ኢትዮጵያን ካልቸር የሚለውም ማለት ነውና ባይ ግሎባል ኢንፍሉዌንስ የሚለውንም ማለት ነው። ስለዚህ የኢትዮጵያውንም የውጭውንም ቀላቅለው ነው የሚሰሩት ማለት ነው። ወይንም እዚህ እርምጃ ፋሽን ሾው ላይ ያ ነው የሚታየውና ተጋባዥ እንግዶች እንደምታዩቸው እነዚህን ይመስላሉ። ያው እንግዲህ አዶናይና እንግዲህ አዶናይ እህት እንዲሁም ሌላኛዋ ልጅ እንደምታውቁት ከዚህ በፊት መርሃ ግብር ሰርተንባቸዋል። እነሱ ለይቶላቸዋል። ስለነሱ ደጋግሜ የምለው ነገር ባይኖርም ምን እየሆኑ እንዳለ ግን ተመልከቱ፣ ታዘቡ። እንግዲህ ይህን ይመስላል ፋሽን ሾው። ወንዱ እንደምታዩት የለበሰውን አይታችኋል። በኋላ እናየዋለን በሰፊው። ሴቶቹም አንዳንድ ሴቶች የለበሱት ልብስ በጣም የሚያስደነግጥ ነው። እንደምታዩት በፋሽን ሾው ላይ እነዚህ ሞዴሎች እንዲህ በምታዩት መልኩ ለብሰው ነበር የታዩት። እና ይኸውላችሁ ይህ አለባበስ ከየት መጣ? ከየት ተቀዳ? ይሄ እኛ ማንነት ነው? እኛ ፋሽን የሌለን እስከሚመስል ድረስ ይሄ ከየት የተቀዳ ነው? ከምዕራቡ ዓለም የተቀዳ ዴሞኒክ የሆነ አለባበስ ነው። የመጀመሪያዋ ልጅ ደግሞ የለበሰችውን አለባበስ አሳያቸዋለሁ። እሷ ደግሞ ከየት እንደቀዳችሁ ማለት ነው። እና ኢማጂን በዚሁ የሚቀጥል ከሆነ እና ተመልከቱ። እርምጃ ፋሽን ሾው ላይ የተለበሰው ልብስ ታዋቂዋ ሞዴል ሊያ ከበደ የለበሰችው ልብስ ነው። ከለር ብቻ ነው የተቀየረው። ያኛው በዋይት ይሄኛው በብላክ ማለት ነው። ሊያ ከበደ እኮ በቃ ራሷን ስታ ማንነቷን ጥላ ራቁቷን አሁን ሆና ፎቶ እየለቀቀች ያለች ሰው ነች። ሞዴል ነች። ተጠልፋ ማለት ነው። በቃ በጣም በሚያሳዝን ሁኔታ ወንዶቹም ደግሞ እንደምታዩት
የለበሱት ልብስ አንዳንዶቹ ፒጃማ ከመኝታቸው ካልጋቸው ላይ ተነሱ ነው የሚመስለው። አንዳንዶቹ ደግሞ ቀሚሱላ እስከ መልበስ ቀርበዋል ማለት ነው። ታያቸዋላችሁ። በጣም ነው የምትደነግጡት። ሉክ እዚህ ጋር የለበሱትን በጣም የሚገርም ነው። ይሄ ነገር ቀስ እያለ ወዴት ሊያመራ እንደሚችልና ተመልከቱ። የወንዶቹ አለባበስ ይሄ ኢትዮጵያ ውስጥ ነው ባይዘዊ፣ ፍራንስ ውስጥ አይደለም፣ ፈረንሳይ ውስጥ አይደለም፣ አሜሪካ ውስጥ አይደለም። ይሄ ኢትዮጵያ ውስጥ የተለበሰ ልብስ ነው። ዩሲ የምታዩት ጃዳን ስሚዝ አይደለም፣ ኢትዮጵያዊ ነው። የምታዩቸው ኢትዮጵያውያን ናቸው። እንደዚህ የረዘመ እጅጌ የተጠባበቀ ልብስ ስታይላቸውን ታዩታላችሁ። ሱሪያቸውን ታዩታላችሁ። ከላይ እስከታች የለበሱት ጋውን ቀሚስ የሚመስል ተመልከቱ። እንግዲህ ባልጠፋ ፋሽን እንዲያው ፋሽን እና ሳይካላችሁ አይቀርም። ብዙ ፋሽን የላትም ኢትዮጵያ፣ ብዙ አልባሳት የላትም ኢትዮጵያ፣ ያልወጣ ታሪክ የላትም ኢትዮጵያ፣ ያልወጣ ማንነት የላትም ኢትዮጵያ። እሱን ማስተዋወቅ አይሻልም? እንዳላችሁት የኢትዮጵያንም ካልቸር ከሆነ ማስተዋወቅ ስራችሁ ማለት ነው። ግን አይመስልም። ማንም መምሰል እንደምትፈልጉ ከማን ጋር ኮላቦሬሽን ውስጥ ገብታችሁ መስራት እንደምትፈልጉ የታወቀ እኮ ነው አይደል እንዴ? ይኸውላችሁ አንድ ሰሞን ሚሼል ላሚ የዚህ የፋሽን ኢንዱስትሪውን ዲማንድ ወይም ፍላጎት ግልጽ አድርገው ነበር። ምን አለች መሰላችሁ? እኛ የኤቮሉሽኑ ጀማሪ ነን፣ የዝግመተ ለውጡ እና ይህንንም የምናደርገው ከክሬቸርሶቹ ጋር ሆነን ነው። አደ ቶፕ ኦፍ ፒራሚድ ትላለች ማለት ነው። ስለ ደፎለን ኤንጅልስ ነው የምታወራው። ስሟት። እንደሰማችሁት ነው። ፋሽን ኢንዱስትሪ በወደቁት መላእክት የተጠለፈ ነው። እነሱን የሚመስል እነሱን የሚያስተዋውቅ ዳርክ ኢነርጂን የሚለቅ ነው። ሪኮንስ ዳርክ ሎርድ አይደለም የሚባለው። ባሏም እና ሴሌብሪቲስ፣ ሚዚሽያንስ፣ አክተርስ ይወዷታል፣ ይንከባከቧታል፣ ይስቁላታል፣ ያቅፏታል። ለየት ያለ እንክብካቤ፣ ለየት ያለ ሀግ ይሰጧታል። እንዲህ ሲያደርጉ አይታዩም ብዙ ጊዜ እነዚህ ዝነኞች ማለት ነው። እንደምታዩት ነው። እነ ሪያና ሳይቀሩ እነ ማሪያና አብርሃሞቪች ስፕሪት ኩከሯ ማለት ነው፣ ዋናዋ ሰይጣን ይውላችሁ። እንዲሁም ሰሞኑን በዚህ በጁን ወር ማለት ነው ፓሪስ ፋሽን ዊክ ነበረ እና ሪኮንስ እና ሉዊስ ቪተን ሁለቱም በተመሳሳይ ጊዜ የራሳቸውን ፋሽን ሾው አሳይተው ወይንም አቅርበው ነበር ማለት ነው እና በዛ በሪኮንስ ፋሽን ሾው ላይ እንደምታዩት ሚሼል ላሚ ዴቪል ሆርን አርጋ ቀንድ አርጋ ጆሮዋ ላይ ይታያል ተገኝታ ነበር እና በጣም የሚያስፈራ ነው። እንዳልኳችሁ ዳርክ ኢነርጂ ነው የሚለቁት። ዳርክ መስለው ነው የሚመጡት። አስፈሪ መስለው ነው የሚመጡት። ዴመን ሆኖ ነው የሚመጡት ማለት ነው። በተመሳሳይ ደግሞ የሉዊስ ቪተኑ ላይ ደግሞ አንድ ኢትዮጵያዊ ሞዴል ቤካ የተባለ ማለት ነው በዛ መድረክ ላይ ታይቷል ማለት ነው። ይህ በጣም ትልቅ ነገር ነው ለኢትዮጵያውያኖች። ሰዎች በመልካም ነገር ሊያዩት ይችላሉ፣ እውነት ነው። ግን ደግሞ ከዚህ ጀርባ ምን አለ፣ እንዲህ ነው ወይ የሚቀጥለው የሚለው በጣም ወሳኝ ነገር ነው። እንደምታዩት ኢትዮጵያን ወክሎ ይህ ወንድማችን እዛ መድረክ ላይ ታይቷል። ለሱ ስኬት አፕሪሼት እናደርጋለን፣ ለሱ መለወጥ አፕሪሼት እናደርጋለን። ኢትዮጵያን ማስጠራቱ መልካም ነው። ግን ሄዶ ሄዶ እነማጋ ነው የሚያበቃው ነው? ምንድን ነው አቺቭ ነው? ምንድን ነው ስኬቱ ነው? በዚሁ ነው ወይ የሚቀጥለው ነው? አይታችኋል ኢትዮጵያኖች እርምጃ ፋሽን ሾው ላይ የታየውን አለባበስ። ይሄ ልጅ ደግሞ በቀጣይ ፓሪስ ላይ ወይንም ሌሎች ሀገራቶች ላይ ሲጋበዝ ራቁቱን አያስኬዱትም ወይ? አሁንስ እንደዛ አልጀመሩም ወይ? አይቀይሩትም ወይ? ማንነቱን ማኒፑሌት አያደርጉትም ወይ? እነ ሚሼል ላሚ፣ እነ ሪኮንስ፣ እነ ፋራል ዊሊያምስ ኢትዮጵያ ላይ ለምን አይናቸው ሆነ? እነዚህ ፋሽን ኢንዱስትሪዎች እነ ዲዮ፣ እነ ቨርሳቺ፣ እነ ባላንሲያጋ፣ እነ ሉዊስ ቪተን። አዎ ቃሉ ፑቲክ እንደምታውቁት በዚህ አጀንዳ በጣም ሜጋ ቫይራል የሚባለውን አግኝቶ አሁን ያው ብሉ ቲኳንም አግኝቷል።
የኢትዮጵያን ስም በአንድ በኩል እያስጠራ በአንድ በኩል ደግሞ ለእነሱ አጀንዳ የተመቸ ልጅ ነው እና ስለሱ ባወራው ታይም የነገርኳችሁ ነገር ነበር። ወደ መጨረሻው አሳያቸዋለሁ እና ይሄ ልጅም አለ፣ በዚህ በኩል የሉዊስ vuittonም አለ፣ በዚህ በኩል ደግሞ እርምጃ ፋሽን ሾው አለ። እነዚህ ነገሮች፣ እነዚህ ፐዝሎች፣ እነዚህ ዶቶች ገጣጥሟቸው ምንድን ነው አይኖች ሁሉ ወደ ኢትዮጵያ የሆኑበት ምክንያት የሚለውን ማለት ነው እና ሀገሪቷን በብዙ ነገር ማበላሸት፣ በብዙ ነገር ማኒፑሌት ማድረግ፣ በብዙ ነገር መመረዝ፣ በብዙ ነገር መቀየር ያስፈልጋል። ሰው ያንን አያስተውልም። ኦኬ ተለወጠች ሀገራችን፣ እንደዚህ ልጅ ስማችን አስጠራ፣ በዚህ መድረክ ላይ የተሳተፈ የሚለውን ከማየት ውጭ ቢዮንድ ባሻገር እርኩሰቱን ማየትና ቢሃይንድ ዘ ቬል ያለውን መገምገም ማየት በጣም አስፈላጊ ነው። the devil in the detail የሚባል ነገር አለ እና ታስታውሳላችሁ ናኦሚ ሂውማን ትራፊኪንግ ውስጥ የምትሰራው የጄፍሪ ኤፕስቲን ሚስት ጓደኛ ፋየር ምልክት ሰጠው፣ 2 ፋየር ምልክት ሰጠው፣ የኢትዮጵያን ባንዲራ እንዳስቀመጠችለት እሱ ቪዲዮ ስር ማለት ነው። አይኖች ሁሉ ወደ ኢትዮጵያ ናቸው። ጄፍሪ ኤፕስቲንም ጓደኛው ሞዴል ኤጀንሲ እዚህ እንደሚያውቁ ቆነጃጅ ሴቶችንም ከዚህ እንደሚወስዱ መውሰድም እንደሚፈልጉ መገምገምም እንደሚፈልጉ ታውቃላችሁ። እና ሞዴሊንግ ኤጀንሲ ቀላል ነገር አለም። በዛ ውስጥ ሰዎች ይጠፋሉ፣ ይወሰዳሉ፣ ሳክሪፋይስ ይደረጋሉ፣ ስሌቭስ ይደረጋሉ፣ ወይንም ስሌቭ ይደረጋሉ፣ ባሪያ ይደረጋሉ፣ ለመጥፎ ነገር ተላልፈው ይሰጣሉ ማለት ነው። ገባቸው አይደል ወንድሞች? ያ ነው። ላልተፈለገ ግንኙነትም ተፈልገው እንግዲህ ታድነው ይሰጣሉ ማለት ነው። የቅርቡ ታስታውሳላችሁ ፋሽን ኢንዱስትሪ የደረሰበት እርኩሰት በጣም የሚገርም እኮ ነው። ሚት ጋላ ላይ 26ቱ ላይ ስፕሪት ተሸክመው አሳይተውናል እኮ አይደል? መግቢያው ላይም እንዳሳየዋችሁ ማለት ነው። ሚሼል ላሚ እንግዲህ ከዛ ቀይ በቀይ ሆኖ ፊቱ አስፈሪ ከሆነ ሰው ጋር ስትላፋ ስትተሻሽ የባፎሚቱን አንድ ሳይን ስታሳይ ታይቶ ነበርና የፋሽን ኢንዱስትሪው ዓላማው ይታወቃል። በዛ ውስጥ ዲያብሎስን ማንገስ፣ ማስተዋወቅ፣ መጥፎ ነገርን ማስተዋወቅ ነው የሚፈለገው። ባህል፣ እምነት፣ ዘይቤን መቀየር ነው የሚፈለገው። አዲስ ማንነት ማምጣት ነው የሚፈለገው። ሰምታችኋታል አይደል? ኤቮሉሽን አድራጊ ነን ጀማሪ ነን ስትል ሀገራችን ላይ ይሄ እየሆነ እያየነው ነው። ፈጣሪ ሁላችንንም ይጠብቀን፣ ከዚህ ይሰውረን። ንስሐ እንግባ፣ እንጸልይ፣ እንጹም ለማለት እፈልጋለሁ። ፈጣሪ ሁላችንንም ከዲያብሎስ ስራ አስፈጻሚዎች ይጠብቀን፣ ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።